ተቀየርን ብሎ አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ። ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባላፍት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻመቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻመቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ቆይ እፎይ ማለት ነው። ሰነ ስርዓት አንተ የምታስተምረው ታዲያ ምንድን ነው? እስልምና ነው በልጅነቱ የሚያስተምረው? ኧረ ሰነ ስርዓት ያዝ በአላህ። እስልምና እነሱ ነው። ሲቀጥል ደግሞ ነቢያችን አለ ሰለሰልፍ ደግሞ ለምን ታቋሽሻለህ? ወረቢል በጌታ ይልማልልክ ማለት ነው። አንተ ከውስ ያንተ ልማርልህ። ጭንቅላታቸውን እንዴት አየው አብዱል ፈተና? ሁሉም አንድ አይነት ናቸው። ዘመዶች ረቢል ታባላ እኔም ጠይቅም ዝም ብለህ ሌላ እባክሽን ናኒድ ከፍ ወይ ቤትና ወንድ ወንድ እኔ ደግማ እንዳታስገባት ትችልሽ። ከሰሮና ማረቀ ከሰሮናም የሚገባት አይመስለኝም። በእንደዚህ አይነት ምን ታዘብክ አብዱል ፈተና? እንደዚህ ነበር ከአንተ እስልምና ውስጥ በፊት መጠየቅ ከመጀመሪያ? አንተ ኡስታዞችም ጋር ሄደህ ስትጠይቅ እንደዚህ ነው የሚያደርጉ። ላይክ መልሱን ሳያውቁት ሲቀሩ አንተን በቃ አታውቅም፣ ይሄ እኮ ምንም አያውቅም፣ ይሄ ምንም አያውቅም፣ ስለ እስልምና ምንም ሳያውቁ ነው የሚጠይቀው ምናምን ነው የሚሉ። መልስ መመለስ ግራ ሲገባቸው እንደዛ ነው የሚያደርጉት። ልክ አሁን ሲያደርጉ እንደነበሩት ማለት ነው። ያሳዝናል። እስልምና መልሳለሁ ይሉሃል፣ ከዛ መፈክር ትሰልማለህ፣ አንብብ ትሰልማለህ ይሉሃል፣ ከዛ መፈክር ፕሮፓጋንዳ ምላሽ ያለው እስልምና ለሁሉም ፕሮፓጋንዳ። የጠፉትን መጽሐፎች ብታነብ እፎይ ትሰልማለህ። እፎይ እንዴት ነው? ሰላም ነው? አዋሽ ሰላም ነው ይመስገነው። ሙስሊም ነው አለው። አንድ ጥያቄ ልጠይቅ። ሙስሊም ነህ? ሙስሊም ነኝ። ያው ሳዳ
አዋሽ ነው የሚታየኝ እኔ። ሳደም ይላል ሙስሊም ነኝ። አሃ ሶሪ፣ እኔ አዋሽ ነው እያየሁ የነበረው። ሶሪ። አይ እኔ ሳደም ይላል። አዋሽ ነው እያየሁ ስለነበር ነው። አዋሽ እዚህ ቶፒኩን መንካት ይችላል። ቶፒኩን ንኩና በዛው ጥያቄያችሁን ቀጥሉ። እሺ ልጠይቅ አይደለም? ምንድን ነው ጥያቄ? ያልገባኝ ነገር ስላለ ሙሴ እንትን እምነቱ ምን ነበረ ከዚህ ቀደም? ሙሴ እግዚአብሔር ነበር የሚያመልከው። ያ እግዚአብሔር ማን ነው ማለቴ ነው? ያ እግዚአብሔር እናንተን የፈጠረ ያህዌ ዘጸአት ምዕራፍ 33 መጨረሻ አካባቢ ላይ በኋላ እገለጥልሃለሁ ያለው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የተገለጠለት አምላኩ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኮ ይበላል ይጠጣል። አላህ ደግሞ አይበላም አይጠጣም፣ ምክንያቱም ድፍን ነው። ፈጣሪያችን ሊታይም ሆነ ምንም ሊሆን አይችልም። ፈጣሪያችን የፈጠረን አምላክ ውሸት ነው። ውሸት ነው። ልታሳየኝ ትችላለህ? ምክንያቱም አይደለም መታየት የገሃነም ሰዎች እግሩን ሲጭንባቸው ራሱ ቃቲ ቃቲ ስትል እግሩ ቦታና ስፔስ ሚይዝ እንደሆነ ቡሃሪ 48 ላይ ይናገራል። አይ ቲንክ በቂያማ ቀን ደግሞ ታየዋለህ። አይታይም የሚባለው የኛ መንፈስ ስለሆነ ዮሐንስ ወንጌል 1:18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው ልጁ ተረከው። ጢሞቴዎስ ምዕራፍ 1 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር መንፈስ ስለሆነ ማንም ሊያየው እንደማይችል ይናገራል። የኛ በሁሉ የመላ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 24 ስለሚናገር ማለት ነው። የእናንተ ግን ይታያል። መታየት ብቻ ሳይሆን ስፔስ እና ፕሌስ ኦኮፓይ ማድረግ መሙላት የሚችል ከሆነ ደግሞ እንትን አለው ማለት ነው። ይሄ ቦዲ ያለው ነው። ፕላስ ደግሞ ቀኝና ግራ አለው። ቀኝና ግራ ካለው ደግሞ ዳይሜንሽን አለው፣ ዳይሬክሽን አለው ማለት ነው። ዳይሬክሽን ካለው ደግሞ ባይ ዲፎልት ፍጡር ነው እንጂ ፈጣሪ አይሆንም። ምክንያቱም ቀኝና ግራ ካለው አንድ አካል ቀኝና ግራ ተብሎ ካለው እሱ ፍጡር ነው የሚሆነው። እጅ እንዳለው ታምናለህ አይደለ? ስለዚህ ያ እጅ ደግሞ ቀኝና ግራ እጅ ካለው ፍጡር ነው የሚሆነው ማለት ነው። ሱረቱ ሳድ 75ኛው አያ ማለት ነው። እኔ እኮ ፈጣሪ አይታይም ነው ያልኩ ካለሁት። አንተ አሁን ይታያል በእናንተ አይታይም አንተ ነው ያልከው። አይታይም አንተ ነው ያልከው። እንትና ወይ ክርስቲያን አለ አሁን በእናንተ አንተ ነው ያልከው። አንተ ነው ያልከው ይታያል። አላህን ቂያማ ቀን አታየው? ቂያማ ቀን አታየው? ጀነት ስንገባ እናየዋለን። ታዲያ አይታይም አትበላ። አላየነውም በል። አላየነውም እና አይታይም ላይ እሺ። ኢየሱስ ክርስቶስ እኮ ይታያል። ቆይ ስሚ፣ ይኸውልህ ባለቤቴ እዛ ጋር ነች። እያየሃት ነው? ባለቤቴ ትታያለች እንዴ? አላየኋትም። ሰውና ፈጣሪ ደግሞ አታመሳስል። ልስን ቆይ፣ አዋሽ ጣልቃ ትግባ። ባለቤቴ ይኸውልህ እዛ ጋር ቆማለች፣ ወጥ እየሰራች ነው። ትታያለች? ለአንተ አትታይም። ግን አትታይም ማለት ነው? እኔ ምሳሌው አልገባኝም። ባለቤትን ሰውና ባለቤትን አንተ አላየሃትም ማለት አሁን እያየሃት አይደለም ማለት እሷ በባህሪዋ በሲፋቷ አትታይም ማለት ነው? ወይንስ አንተ አላየሃትም ወይንም አልተገለጠችልህም? በአካል አላየኋትም። ቴንክ ዩ። ስለዚህ አላህንም በአካል ገና አላየኸውም እንጂ የማይታይ ባህሪ ስላለው ሳይሆን የማይታይ ባህሪ ስላለው ሳይሆን አይን ማያካብበው ሆኖ ሳይሆን አሁን ተደብቆ ስላለ ከአርሽ በላይ ነው ብለህ ስለምታምን ነው አይደለ? ከአርሽ በላይ ነው አይደል? አርሽ በላይ ነው። ያ ሱረቱ ጣ 5ኛው አያ ላይ፣ ሱረቱ ኑስ 3ኛው አያ ላይ፣ ሱራ 7 54 ላይ ከአርሽ በላይ ነው ብሎ ታምናለህ። ስለዚህ ከአርሽ በላይ ስላለ አይንህ እዛ ድረስ ማየት ስላልቻለ እንጂ ማይታይ ሆኖ አይደለም። በባህሪው ቢመጣ እዚህ ታየዋለህ፣ እዛ ደግሞ ስትታይ ታየዋለህ። ሊዳሰስም ማይችል ነው እሱ። ከሁሉም ነገር የጠራ ነው ፈጣሪያችን። ሊታይ ማይችል ነው ይላል። በቂያማ ቀን ታየዋለህ አታየውም? በቂያማ ቀን ታየዋለህ አታየውም? ገነት ይኸውልህ፣ ሲኦል የሚገቡት አያዩትም። ገነት የገቡት ብቻ ነው አምላካቸውን የፈጠረውን አምላክ እንደዚህ ውብ አድርጎ የፈጠራቸውን አምላክ ማየት የሚችሉት ገነት የገቡት ሰዎች ብቻ ናቸው።
እንጂ ሲኦል የሚገቡትማ ምን ላደርጉት ያለ ስለማያመልኩት ስለማያውቁት አያውቁትም ማለት ነው። ችግር የለውም። እግሩንም ሊያዩት ይችላሉ። እግሩ አላህ ነው አይደለም? እግሩን አንዴ እሺ ለላውራ አይደለም? እግሩ አላህ ነው አይደለም? እኛ የፈጠረን አምላካችን ከአፈር የፈጠረን አምላካችን ማለት ነው። ይኸውልህ ልንገርህ፣ አይታይም፣ አይዳሰስም። እግሩ አላህ ነው እግሩ ያላህ ነው አይደለም? እግሩ አላህ ነው አይደለም? የምን እግር የለውም አላህ እንዴ? ፈጣሪያችን እየነገርኩ ነው። በሰው አምሳል አይታይም ፈጣሪ፣ አሁንም ቢሆን ነገም ቢሆን። አልጠየቅኩም እኔ እግር አለ የለውም? እሺ አቂዳ ምንድን ነው? አሻሪ ነህ? እኔ ሱንዬ ነኝ። እኔ ኖርማል ነኝ። እኔ ኦኬ። ስለዚህ አታሪ ነው የምትከተለው? እኔ ኖርማሉ ነኝ አልኩ። በቃ እኔ አሻሪ አላውቅም። ስለዚህ አካል እግር እንዳለው እጅ እንዳለው ታምናለህ? የማንም አይመስል ፈጣሪያችን ይኸውልህ እጆች እንዳሉት በሰው እንደማይመሰል። እኔ ማን መስል አለ? እኔ ይመስላል ብያለሁ። እጅ እያልክ ራስህ አይመስልም ትላለህ እንደ እጅና እግር ይለያያል። በቃ እጅ ካልክ እኮ ወይ ነው ባይ ዲፊኒሽን እጅ ማለት ምን እንደሆነ ሁላችንም እንረዳለን። አይመስልም ስትል 5 ጣት እንዳለው ግን ታምናለህ። የማንም አይመስልም ስትል እሱ እጅ ሜይ ቢ አንድ አገር ያህል ሊሆን ይችላል፣ ወይንም ደግሞ ዓለም ያህል ሊሆን ይችላል፣ ጋንግሪን ያህል ሊሆን ይችላል፣ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ሚጢጥዬ ክር የምታክል እጅ ሊሆን ይችላል። ሁ ኬርስ? ስለዛ አይደለም እኛ ፖይንታችን። ስለዚህ እጅ አለው እግር አለው፣ ያንን ታየዋለህ አይደል አንተ? ያንን ታምናለህ በለኝ። አላየውም። እኔ በቂያማ ቀን አታየውም? እሱን በቂያማ ዕለት አልኩ እኮ እኔና አንተም ገነት ስትገባ ልታየው ትችላለህ። ያለዛ ግን ሲኦል ከሆንክ ሲኦል ነው፣ አታየውም። ከማን ጋር ነው የምትገናኘው? እዛው ከሲኦል ከገቡት ጋር ነው የምትገናኘው። ስለዚህ ፈጣሪያችን አምላካችን እኛ ኢየሱስ ክርስቶስ ደግሞ በሱ ላይ ኢየሱስ ክርስቶስ እሺ ያለው ሜቢ ዲፊኒሽኑ ካልገባ አይታይምና አናየውም ልዩነቶች አሉት። አይታይም ኦኬ፣ አልታየምና ሶሪ፣ አይታይምና አልታየም ልዩነቶች አሉት። ሶሪ አልታየም ካልክ ወደፊት ይታያል ነው። አይታይም ካልክ ግን በባህሪው መቼም አይታይም። ፈጣሪያችን ይኸውልህ እኛ ገነት ስንገባ ብቻ ነው። ለምሳሌ ሳዳም እዚህ ጋር ተሳስተሃል። ገነት የሚገቡት ብቻ ሳይሆኑ ሲኦል የሚገቡትም ያዩታል እግሩን። ተሳስተሃል። ቡካሪ ላይ እግሩን ያዩታል። ሙሽሪኮችም ማን ነው ሂፖክሪቶችም ቢሆኑ እውነተኛ አማኞችም ቢሆኑ ባቱን ያዩታል ያላህን ብሎ ይናገራል። ስለዚህ ራስ አስተካክል እሱን። ስለዚህ ጀነት የሚገቡ ብቻ አይደሉም። እሺ ምንድነው ፖይንት? ምንድነው እሱ ፖይንት? እሺ ቆይ ሌሚ ወረስ ላርግብህ ወንድማችን ታዲያ ወይ የሚታይ ነገር በባህሪው ሪፈረንስ ይፈልጋል፣ ዳይሬክሽን ይፈልጋል። እሺ ይፈልጋል አይፈልግም? ምሻት በለኝ። የሚታይ ነገር አቅጣጫ ይፈልጋል። ይፈልጋል። ስለዚህ አላህን አይንህ ያካብበዋል ማለት ነው። ኑር ነው ፈጣሪ። ኑርማ አላህ ሙሐመድ አይቶታል። ስለዚህ ተኑሩ ውስጥ ነው፣ ኑር ውስጥ ነው፣ በኑር ውስጥ ነው ያየው። ኑሩን ያየው አላህን ያየው በኑር ነው ያየው። ዳይሬክት አልተገናኙም። ላይ ወጥቷል። ሰማይ ይኸውልህ፣ ሰማይ ሰባቱ ሰማይ ላይ እንደወጣ እናምናለን እኛ። ሌላ መዘዝ ጫርክ ላይ። ስለዚህ አላህ በኑር የተከበበ ነው አይደለ? አዎ። ኑሩ ፍጡር ነው ፈጣሪ ነው? እሱን የሚያውቀው አምላካችን አንድ አላህ ብቻ ነው። እኛ አናቅም። አለማወቅህ ከተጠያቂነት አያድንም። የምታመልከው አካል የምታመልከው አምላክ ምን እንደሆነ እንኳን አታውቅም ማለት ነው። የለበሰው ምን እንደሆነ እንኳን አታውቅም። በደንብ ነው የምናውቀው። ሂጃቡ ኑር ከሆነ የለበሰው ፍጡሪውን ፈጣሪውን አታውቅም። ከሁለት አንዱ ነው የሚሆነው አይደለ? ግን ሶስተኛ የሚሆን አለ? ወይም ፈጣሪ ነው ወይም ፍጡር ነው አይደለ? ፈጣሪ ነው ኑሩ። እኛ ይኸውልህ አንድ አምላካችን ኑሩ ፈጣሪ ነው። ቆይ ኑሩ ፈጣሪ ነው
እኔ አሁን ወደ ኑር አልወሰድኩም። እኛ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኑር በግርዶሽ ነው አናግሯቸው የተመለሱት። ካልገባ በዚህ አላህን የጋረደው ኑሩ ፍጡር ነው ፈጣሪ ነው? እሱን አንድ አምላክ ራሱ ነው የማውቀው። እኛ ሰዎች አናቅም። አምላክን አታውቅም ማለት ነው። አምላክን አታውቅም ማለት ነው። ለምንድን ነው አምላክን አታውቅም? ጥያቄን ጠይቀኛለህ እንዴ? አታውቅም? እሺ እዚህ ጋር መልስልኝ። እሺ ኢየሱስ ክርስቶስ ይበላል ይጠጣል አይደለም እንዴ? ይሸናል ይደክማል። ይሸናል የሚል ማስረጃ አንጣልኝ። ኢየሱስ ክርስቶስ እንደኔውና ያንተ ሰው እኮ ነው። ማስረጃ አንጣ። ይሸናል የሚል አምጣ። ማስረጃ አንጣ። በስምንተኛው ቀን አልተገረዘም? ማስረጃ አንጣ። ይሸናል የሚል እየነገርኩህ እኮ ነው። በስምንተኛው ቀን አልተገረዘም። ለምንድን ነው ሽፍት የምታደርገው? እሺ ሽፍት አይደለም እየነገርኩህ እኮ። አሁንም ደግሞ ርዕስ ስላርግብህ አላህ እጅ፣ እግር፣ ባት፣ ፊት፣ አይን የማንም አይመስላለሁ አይደለ? አለው። ጭንቅላት አለው። ኧረ እባክህ ይኸውልህ የማይመስሉትን ጥያቄ ለምን ትጠይቃለህ? ለምንድን ነው የማይመስለው እንዴ? እጅ ካለው፣ እግር ካለው፣ ባት ካለው፣ ጣት ካለው፣ ፊት ካለው፣ አይን ካለው ጭንቅላት አለ የለውም? ውፈይ ይቅርታ፣ እስቲ ለማናገሪ እሺ፣ እሱን አናግረው። ቆይ ራስህን ነው ማናገርህ። አናግረኝ፣ ችግር የለም። ጭንቅላት አለ የለውም? አላህ ነገርኩ። ይኸውልህ አሳጥሬ ከነገርኩ አላህ ጭንቅላት አለ የለውም? ከምንም የጠራ ነው አልኩህ እኮ። ጭንቅላት አለ የለውም? የጠየቁን ብቻ መልስ እንዴ። ጭንቅላት አለው የለውም? ምን ማለት ነው? እጅ አለው አይደለ እንዴ? እጅ አለው፣ እግር አለው። እኛን የማይመስል ነው እኮ። እናንተን የማይመስል ችግር የለውም። እናንተን የማይመስል እጅና እግር፣ ባትና ፊት፣ አይንና እጆች፣ ጣቶች አሉት። ጭንቅላትስ አንተ የማይመስል አለ የለውም? ጭንቅላትስ አውዙ ቢላሂ ሚነሽ ሸይጣን ረጂም። ይሄ እኮ የማይመስል ጥያቄ ነው ይጠይቃለሁ። አይ ፓኒክ እያደረክ ነው። አይ ነው ማንንም የማይመስል እና ወንድ ነው ፈጣሪ ወንድ ነው እናንተ ብላችሁ የምታምኑት እኮ ኢየሱስ እኮ ብልቱ ማንንም የማይመስል ነው ያለው ያላ። እኛ ከዚህ ጥራቻ ይገባዋል ፈጣሪያችን ማለት ነው። አለው የለውም? ልንገርህ አለው የለውም? አለው የለውም? እኔ ይሄኛው እንደዚህ አይነት ጥያቄ አትጠይቀኝ። ለምን ነው የማልጠይቅህ? አምላክህን እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው። ብልቱ የማንንም የማይመስል ምን ክትልቀቱ ነው? ማንንም የማይመስለው ወይን ማነሱ ነው? የማንንም የማይመስለው ምንድን ነው እሱ? እኔስ አየህ እኔ ልጠይቀው አንዴ ትጠይቃለህ። ለዚህ ነው አትባልጉ። ወደፊቱ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ መጠን የሰው ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ የሰው ልጅ ራሱን ይላል። የሰው ልጅ እየበላ እየጠጣ መጣ ብሎም ራሱም ተናግሮታል። ምክንያቱም በስጋ መገለጡን ለመጠቆም እየበላ እየጠጣ መጣ። ባይዘ ክርስቶስን በስጋ መምጣቱን አለማመን በራሱ ከሃዲነት ነው። በስጋ መጣ ብለህ ሰው አይደለም ማለት በራሱ ከክርስትና የሚያስወጣ አስተምሮ ነው። ምክንያቱም እርሱ ይዞት የመጣው ምድራዊ ስጋ አይደለም ብለው የሚያምኑ ስላሉ ማለት ነው። የነሳው ከማርያም አይደለም ብለው የሚያምኑ ስላሉ ክርስቶስ የሰው ልጅ አይባልም ብለው የሚያምን ካለ ከክርስትና ይወጣል። ሰው አይባልም ካለ ከክርስትና ይወጣል። ከክርስትና ወላ ይወጣል ማለት ነው። ያ ምክንያቱም እሱ ራሱን ምን ብሏልና የሰው ልጅ ብሎ ጠርቷልና እርሱ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ታዘዘ ተብሎ ተነግሮለታልና ስለዚህ ክርስቶስ ወንድሞቹን ሊመስል እኛም መሰለ በስጋ ተብሎ የተነገረለት ኤፌሶን ምዕራፍ 2 ቁጥር 5-7 ዕብራውያን ምዕራፍ 2 ቁጥር 15-16 በስጋ የተካፈለው ወንድሞቼ የሚያለን የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ የእኛን ዘር ነው የያዘው። በስጋ የተገለጠው እርሱ አምላክ ነው። እሱ በስጋ የተገለጠው የሰው ልጅ ነው። ሰው ልጅ ተብሎ ይጠራል። በስጋ የተገለጠው ቃል ማለት ነው። ስለዚህ ለክርስቶስ እነኚህ የሰው ልጅ የሚለው ይነገሩለታል። እንደኛ የባሪያውን መልክ ያዘ ተብሎ ስለተባለ ማለት ነው። ነገር ግን
እሱ ፍጹም አምላክ መሆኑን ደግሞ መዘንጋት የለብንም። ስለዚህ ይሄ መቆሸሽ ምናምን ነገሮች በእኛ አይነገሩም። ሳዳ የመጸዳዳት ምናምን እንደዚህ ከተበላ በኋላ እንደዚህ እንኳን ለእኛ ሳዳም ሜቢ ታሪኩን በደንብ አታውቅ ይሆናል እንጂ ለእናንተም ገነት ስገቡ እንኳን በልታችሁ መጸዳዳት ምናምን ካካ ማለት ምናምን እንደዚህ የለም ብላችሁ የምታምኑት። በእኛ ደግሞ ምን ይታመናል መሰለ ሳዳ፣ እነኚህ የመጡት የሰው ልጅ ከውድቀት በኋላ የመጡ ናቸው እነኚህ ብለን ነው የምናምነው። በኃጢአት ምክንያት የመጡ ናቸው። ጸጋ ከመጉደል የተነሳ የመጡ ናቸው ብለን ነው የምናምነው። እንኳን ለክርስቶስ ለማርያምም አይነገርም። አንዳንድ በቤተክርስቲያናችን ደግሞ አሉ አባቶች ስቲል አሉ አይነገርላቸውም። ቲንክ ለጊዜው ልቆጠር ስማቸውን ከመጥራት ግን በአባቶች ቅዱሳን አባቶችም እንደዚህ ማይነገርላቸው አሉ። ከሰውነታቸው ቆሻሻ ይወጣል ምናምን ተብሎ ማይነገርላቸው የሌለባቸው ንጹህ የሆኑ አሉ ማለት ነው። ያም የሆነው ምንድነው? ይሄ ከሰውነት ቆሻሻ መውጣት በራሱ ተገነት ከወጡ በኋላ የመጣ ስለሆነ ማለት ነው። የኃጢአት ውጤቶች ናቸው እነኛ እንጂ እነኛ ማርያም ለምሳሌ ጸጋዋ ከፍ ያለ ቅድስት ንጽሕት ነች። ንጽሕት ነው የምንላት አይደለ? ስለዚህ ምንም አይነት እድፍ ጉድፍ የለባትም። በሴቶች ላይ ያለው ልምድም የለባትም። በምጥና በጭንቅ እንደዚህ በእንትን ፔሪየድ በማየት ምናምን እንደዛ አይነገርላትም። ምንም አይነት እንትን የለባትም እሷ። ልጇ ደግሞ ጸጋን የሚሰጥ እሱማ እንዴት! ስለዚህ አንድ ፀሐይ የሆነ ቆሻሻ ላይ ብታርፍ ፀሐይ በቆሻሻው ትቆሻለች እንዴ? ብርሃን ቆሻሻ ላይ ቢያርፍ ብርሃኑ ይቆሻል? ክርስቶስ ብርሃን ነው፣ የዓለም ብርሃን። እኔ የዓለም ብርሃን ነኝ ይላል። የዓለም ብርሃን ነኝ፣ እሱ የዓለም ብርሃን ነው። ያ የዓለም ብርሃን ፀሐይ የሆነው ፀሐይን ወለደችልን ይባላል። እሱ ፀሐይ ነው፣ እሱ ብርሃን ነው። እሱ ምንም ሊያቆሸው አይችልም። በዚህ መቆሸሽ የሚነገረውም ከኛ አንጻር ነው። ቆሻሻነት የሚነገረው ከኛ አንጻር ነው። ሳዳ ቆሻሻ ተብሎ ራሱ የሚነገረው ለፈጣሪ ምንም አይደለም፣ ለእኛ ነው የሚነገረው። ለእኛ ለምንድን ነው የሚነገረው ካልከኝ ከገነት ስለወጣን መታመም አለ። ያ መታመም የመጣው ደግሞ ከባክቴሪያ አንጻር ነው። ማትታመም ቢሆን ቆሻሻ አይነገርልህም ነበረ። ባክቴሪያዎች ናቸው አለ። የሆነ ምግብን ለምሳሌ እንትን ሲያደርጉት ሲበርዙት እንዲሸት ያደርጉታል። የሆነ ስጋ ገዝተህ ብታስቀምጥ እነኛ ባክቴሪያዎች እንዲበሰብስ ያደርጉታል። ቢ ይህንን ታሪክ የምታውቅ ከሆነ ስጋ መበስበስ የመጣው መግማት የመጣው በአይሁዶችና በአይሁዶች ምክንያት ነው ይላል የእናንተ ሐዲስ። ነቢያችሁ ስጋ መሽተት መግማት የመጣው በአይሁዶች ምክንያት ነው ይላል። ሚንስ ከዘር ጋር በተያዘ ባል ደግሞ ሚስቶች ሁሉ ባሎቻቸው ማመሰግኑት በሔዋን ምክንያት ነው ይላል። ስለዚህ መግማቱ ስጋው ራሱ የመጣው ከገነት እነኛ በመባረራቸው ኃጢአት በመስራታቸው ምናምን ብሎ የሚያስቀምጠው እነኚህ ባክቴሪያዎች ህመም ስለሚያመጡብን ነው። ለእኛ ሽታ መቆሸሽ ምናምን የሚነገረው ለእኛ ነው። ለፈጣሪ ፍጡር ምንም ሊያቆሽሸው አይችልም። አንተ ብቆሽሽ በሳሙና ታጥበህ ልብስ ሊጸዳ ይችላል። ፈጣሪን ምንም ነገር ሊይዘው አይችልም። ምክንያቱም እሱ ፊዚካል ቦዲ ስላልሆነ የሆነ ነገር ሄዶ የሚመረግበት አይደለም፣ የሚቆሽሽ አይደለም። ብርሃን እንደዚህ ታያለህ። ብርሃን ላይ እንደዚህ ቆሻሻ ወርረህ መለጠፍ ትችላለህ እንዴ? ብርሃን ነው። እኔ ፊቴ ብርሃን አለ። ብርሃንን ልታቆሽሸው ትችላለህ? አምላክ ብርሃን ነው። ከብርሃንም በላይ ረቂቅ የሆነ ብርሃን ነው። ብርሃናትን ያስገኘ ብርሃን ነው። እሱ የብርሃናት ሁሉ ምንጭ እሱ ብርሃን ነው። ብርሃንን እንኳን ማቆሸሽ የተፈጠረውን ካልቻልክ ፈጣሪን እንዴት ያቆሸዋል ብለህ ታስበዋለህ?